ቤቴ ከመጣሁ በኋላ ምንም ለውጥ የሌለው ነገር ሲሆን ይዤ ወደ ገዳም ቤተክርስቲያን ሂጄ ያለሁ እና እዛ ልጆች ሰጥቼ እንዲያስጠምቁት አደራ ብዬ ነው የመጣሁት ብለው ነው ቃል በቃል የተናገሩ ተነበረው። እንዳያችሁ ዘላለም ዘገየ መልሶ እዛ ገዳም ሂዶ ፈልጎት ነበር፣ አላገኘውም። መልሶ አዲስ አበባ መጣ። አልማዝን አናግሮ መልሶ ሂዶ እናትና እንዲያገኘው ከልጁ ጋር ወይዘሮ አልማዝ አገናኝተውት ስልክ የደወለለት ሂዶ ነበረ። ግን ዘላለምን ሳይደርስ በፊት የመስፍን ሰዎች መተው እንደወሰዱት በትንሽ ደቂቃ ውስጥ የትንሽ ደቂቃ ልዩነት ውስጥ የመስፍን ሰዎች መተው እንደወሰዱት የዛኔ በቪዲዮ ተላልፎ ነበረ። ሁላችንም አይተነዋል። ያው ናትናኤል ዛሬ ይዘውልን ይመጣሉ እናገኘዋለን ብለን ሁላችንም በጉት የጠበቅነው ቪዲዮ ነበር። ሆኖም ቀረ ግን አልተሳካም። በጣም በሚያሳዝን ሁኔታ የመስፍን ሰዎች ናቸው ይዘውት የሄዱት የዛ ቀን። እኔ አሁን የተጠራጠርኩት ወይዘሮ አልማዝን ከመስፍን ጋር ይሰራሉ የሚል ግምት አለኝ። ምክንያቱም እዛ ቀን ሙሉ በሙሉ የተጎዳ ሰው እንደሚረዱ የተበደረ ሰው እንደሚረዱ ጎዳና ላይ ስላገኙት አሳዝነውት ቤት ውስጥ እንዳስገቡት ነው የተናገሩት። ይሄ የራሴ ሀሳብ ነው። ማንኛውም ሰው ሀሳብ መስጠት ሀሳቡ መግለጽ ይችላል አይደል? እኔም እንደዛ። ግን ሆነም ቀረ መስፍን የሚባለው ሰውየው ማይገባበት ጉድጓድና ማይወጣበት ቀዳዳ ስላለው ማይገባበት ቦታ ስለሌለ ሁሉም ቦታ ስለሚያውቅ ሁሉ ቦታ ብር ስላለው እነና ተለያዩ ብር እንደፈለገ ስለሚጨፍርበት ሁሉ ሰው በብር ያታለዋል። በብር ማያታለው ሰው የለም። ገብታችኋል? ሁሉም ሰው በብር ያታለዋል። እና እነዚህም ሲቲዮ እንደዛ ብላችሁ ከተባሉ፣ ሁለተኛ ደግሞ እሱ ናትናኤል ቤታቸው ካስቀመጡ በኋላ ብዙ ሰው የናትናኤል ቤተሰብ ነን ናትናኤል አጎቶች ነን ብለው መተው እንደሚጠይቁ እንደሚያስጨናንቋቸው፣ እኔ ደግሞ ማንም አልሰጥም ልጁ ተጎድቷል ራሴን አሳክመዋለሁ ብዬ ያለሁ ብሎ የተናገሩ ተነበረው። ነገር ግን እዛ ቀን ከዘላለም ጋር ፊት ለፊት ተገናኝተው ስልክ ሰጥተውት ተደዋውለው ከልጁ ጋር አገናኝተውት ዘላለምን ወደ ገዳም ክፍለ ሀገር እንደሄደ ያለ ለማንም እንዳሰጥ እኔ የመስፍን ቤተሰብ ነኝ ለማንም ብሎ ከመጡ እንዳሰጥ ብሎ ማስጠንቀቂያ ነው የተሰጠው ነበረው። ሆኖም ቀረ ናትናኤል አልተገኘም። ለትንሽ ደቂቃ ነው ያስመለጡት። ለዛውም በመኪና ሄደው ነው ይዘውት እየጠፉት። የመስፍን ቤተሰቦች ከመስፍን ጋር የሚሰራ አንድ ልጅ ተይዞ ነበር። እሱ ምንም አልቻለም። እኔ እዛ ልጠመቅ ነው የሄድኩት እንጂ እኔ ናትናኤል የሚባል ልጅ አላቅም፣ መስፍን የሚባል ልጅ አላቅም። ሀታ እዛ ጋር አስጠምቅ ተብሎ የተሰጠው ቤተክርስቲያን ውስጥ የሚኖር ልጅ አላቀውም ብሎ ነው ቃል በቃል የካደው ነበረው። ግን እሱ ምን አለ? ደውለውልኝ ወይዘሮ አልማዝን ደውለውልኝ የስልክ የደወለልህ ሰው ስጥ ነው ያሉኝ። ስለዚህ እነዚህ ልጆች ደወሉ። እኔ የናትናኤል ቤተሰብ ነኝ ናትናኤልን ፈልጌ ነው ብሎ አጣድፎ ነው የወሰደው። እና እኔ የተጠራጠርኩት እዚህ ጋር መስፍን ወይ መጥቶ ብር በኃይለኛ ሰጥተዋቸው እነዚህ አልማዝ የሚባሉ ሴትዮ ብር በኃይለኛ ሰጥተዋቸው ይሄ ልጅ እንዲወስድ ካደረገ ብዬ ነው። ይሄ የራሴ ሀሳብ ነው እንጂ ወላሁ አለም ፈጣሪ ነው የሚያውቀው። ሆኖም ቀረ አሁን እዚህ ጋር በመስፍን ዙሪያ የሚሰሩ ሰዎች በሙሉ እንዳለ ውሸታም፣ ጸባይ ማይወድላቸው፣ ፍቅር ማይወድላቸው፣ ሁሌ ትግል ማታገል፣ ሁሉም ነገር በቃ ትግል ብቻ ነው የሚፈልጉት። ሀታ ተመስገን የሚባለው የመስፍን ዋና ቅርብ ቀኝ እጅ የሚባለው ሁሉ ነገር የሚያስፈጽምለትም በመስፍን የመጣ ሚስቱ ገሎ ለመስፍን ነው የሚቆረቆርለት። ሁሉ ነገር ሊደብቁ ይፈልጋሉ። ለምን በዚህ ልክ መስፍን እንደሚፈሩት አላውቅም። ብር ነው የሚሰጣቸው። አይኖ አውቃለሁ። ብር እኮ ሁላቸውም በመስፍን ዙሪያ የሚሰሩ ሰዎች በሆኑ እንዳለ ጤነኛ በሽታ የሌለባቸው፣ በዛ ላይ ወጣት ማንኛውም ስራ ሰርተው የሚኖሩ ወጣቶች ናቸው። ሰው በጉልበቱ መተማመን ሲገባው በሰው ላብ ምን ብሎ ነው በተለይ ወንድ ልጅ እንዴት ነው የሚተማመነው? እኔ ሴት ልጅ በሰውን ላብ ትኑር ማለት አይደለም። ወንድ ልጅና ሴት ልጅ አቅም ይለያያል። በነገራችን ላይ በአሁን ሰዓት አገራችን ላይ ወንድ ሴት የሆነበት ሰዓት ነው፣ ሴት ወንድ የሆነችበት ሰዓት ነው። ምክንያቱም ወንድ ቤት ውስጥ ቁጭ ብሎ ሴት ዋናት አረብ ሀገር የምትመጣው ልጅ ወልዳ አረብ ሀገር ትመጣለች፣ ሳታገባ አረብ ሀገር ትመጣለች፣ አግብታ አረብ ሀገር ትመጣለች። ሴትን አረብ ሀገር ትለፋለች፣ ትደክማለች። እነሱ እዛ እንደፈለጉ እንደ ሴት
እስተግፍሩላህ ለአዚም እንደፈለጉ ይዝናናሉ፣ እንደፈለጉ ማለት ነው። ጡታቸው ወጣጥረው ልብሳቸው አማራጭ ለብሰው በዛ ላይ አሪፍ ስልክ ላኩልኝ ብለው። እኛ ደግሞ ሴቶች የአዋሆች ነን። ሁለተኛ ደግሞ አረብ ሀገር ስንመጣ ልክ ከኢትዮጵያ ቦሌ ካለፍን በኋላ ኢትዮጵያ ላይ እኮ ብዙ ስቃይ ያሳልፈናል። ወይ አንዳንድ ቤተሰብ የማይፈልገን ቤተሰብ ሊኖር ይችላል። ማለት ዘመድ፣ በቅርብ ያለ ዘመድ ሲቸግረን ለማንም ዞር ብሎ ያላየን እኛ እንኖር እንችላለን፣ ብዙ ቤተሰብ ማለት ነው። ግን ልክ ኢትዮጵያ ቦሌ ካለፍነው በኋላ ለምን እንደሆነ አላውቅም፣ ማንኛውም ጨካኝ ናች የተባለች ሴት አረብ ሀገር ውሃ ስትቀምስ በቃ እዛ ራሱ ውሃ ነው የምትሆነው። ውሃ ስፍስፍ ትላለች። ለምን እንደሆነ አላውቅም። የተባለችው በሙሉ እሺ ትላለች፣ የተባለችው በሙሉ ትልካለች። እኔ ብቻ ነኝ ወይስ ይሄ ሁላችሁም ጋር ነው ያለው? እስኪ ኮሜንት አስቀምጡልኝ። ግን ሁሉ አረብ ሀገር የቀመሰች ሴት አረብ ሀገር ያለች ሴትን ለምን የዋህ እንደምትሆን አላውቅም። ራሷ እንኳን አንድ ልብስ ለመግዛት ያሳስባታል። ግን ቤተሰብ የሆነ ነገር ሆነ ከተባለ፣ ዘመድ የሆነ ሆነ ከተባለ፣ ማንኛውም ሰው ታመመ ከተባለ በቅድሚያ የምትረዳው የአረብ ሀገር ሴት ናት። ለራሷ ምንም ነገር አይመስላትም። ለራሷ እንኳን ኢድ መጥቶ አንድ ቀን የምትለብሰው 2 ቀን አትለብሰውም እኮ። አንድ ቀን የምትለብሰው ለኢድ ቀን እንኳን የትንሽ ደቂቃ እንጂ ለኢድም ቀን በጣም ስራ ነው የሚበዛው። ድክክም ነው የሚለው። እንዶ ረመዳን ይሻላል ነው የሚባለው። አንዳንዴ የኢድ ቀን እንግዳ ይመጣል፣ ማፍላት ነው፣ ምን ማለት ነው፣ መጥረግ ነው፣ በጣም ልፋት ነው። ለትንሽ ደቂቃ እንኳን የምትለብሰው ልብስ ማትገዛ የመዳም ቅመም ልትኖር ትችላለች፣ ከኔም ጭምር ማለት ነው። ያ ምንድን ነው? ሌላ ሀገር ዜጎች ስናይ ጊዜ እነሱ ወንዶች መጥተው ነው የሚሰሩት። ወንዶች መጥተው ሚስታቸው ሀገር አስቀምጠው ልጃቸው ጥሩ የሆነ ትምህርት ቤት ያስተምራሉ። ሚስታቸውን ተንከባክበው ነው እንደ ወጣት ሆነው ነው። እኛ ሀገር ግን አንማርም፣ የተወሰን እንማረን፣ አረብ ሀገር እንመጣለን። በአብዛኛው እኮ እኛ አበሻ ከስንት አንዱ ነው እንጂ ብዙ የተማረ የለም። ትንሽ ተምሮ ነው የሚወጣው። ተምሮ ነው የሚወጣው። በአብዛኛው አረብ ሀገር የሚመጣ እኛ እኮ ከፊሊፒኒዎች የበለጠ ነው የምንሰራው ስራ። ከእነሱ የበለጠ ጽዳታችን፣ ታማኝነታችን፣ ምግብ ሳልመራ እንደ ቤታችን ነው ሁሉ ነገር የምናደርገው። እነሱ ግን እንግሊዝኛ ስለሚችሉ ሳውዲ ላይ ሆነ ዱባይ ሆነ የትም ሀገር ከኛ የበለጠ እጥፍ ድርብ ነው ደሞዝ የሚከፈላቸው። ግን ስራው በአግባቡ ምንሰራ፣ በታማኝነት ምንሰራ፣ በጽዳት አንደኛ፣ ምግብ ስንሰራ አንደኛ እኛ ኢትዮጵያኖች ነን። በተለይ ታማኝ ነን። ሲነኩን ነው ማንወደው እንጂ አላግባብ ማንኛውም ወላ አረብ ሆነ ወላ ጂኒጃን ከሆነ ሲነኩን አንወድም እንጂ እንደ ኢትዮጵያኖች ታማኝ የለም። እንደ ኢትዮጵያን ቤቱ በጽዳት የሚሰው ሰራተኛ የለም። ግን ችግሩ ምንድን ነው? እንግሊዝኛ እንደነሱ በደንብ ስለማንችል ኤምባሲያችን ሆነ ይሄ ሁሉም ህገወጥ ደላሎች በህገወጥ ደላሎች ነው የምንመጣው። ስለዚህ መብታችን ምንም አይከበርም። ደሞዛችን ሁሌ ወደ ታች ነው እንጂ አንድ ቀን ወደ ከፍ ብሎ አያውቅም። እንኳን ቋንቋ አረብኛ ምንም አትችል ፊሊፒን መታ እኮ ነው 1500 ሪያል እና 1500 ድርሃም የሚከፈላት። እኛ ግን በ800 በ1000 ነው። እስኪ ከዛ በላይ እንኳን ቋንቋ የምትችል ሰራተኛ በጠለብ ከመጣች ከዛ በላይ የሚከፈላት ሰራተኛ አለች? የለችም። ያ ለምንድን ነው? ሰርተን ለቤተሰብ አግብተን ለባል አግብተን ለቤታችን ምናምን። ወንዶች አይሰሩም። ሴት ሰርታ ነው እንትን የምትለው። እና በምን የመጣ ነው? አሁን ይሄ በሙሉ እየተናገርኩት በመስፍን የመጣ ነው። መስፍን ጋር የተያዙ ልጆች በሙሉ ዘላለም የያዛቸው የነስር ማይል የያዛቸው ልጆች በሙሉ እንዳለ ወጣቶች ሰርተው የሚበሉ ግን ሰነፍ፣ ሁሌ በሰው እጅ የሚኖር ሰው፣ የሰውን ትከሻ የሚጠብቅ ሰው፣ የሰውን እጅ የሚጠብቅ ሰው የፈለጋችሁ ስራን ከስራ ብትሉት መስራት አይችልም። ምክንያቱም በራሳቸው መተማመን አይችሉም። ጉልበታቸው አይተማመኑበትም። ሰው እንኳን አንድ ቀን ጤናው ተይዞ እኮ ወይኔ ተሽሎኝ እንዴት ስራዬ በስራ ይላል። ጤና ካለን እኛ እኮ ሀብታሞች እኮ ነን። ከምንም በላይ ጤና የመሰለ ነገር የለም። የኛ ውዱ ነቢ እኮ ጤና ካላችሁ ከምንም በላይ ሀብታችሁ ነው ብለዋል። ግን እኛ አናውቀውም። በተለይ የኢትዮጵያ ወንዶች አያውቁትም። ሁላቸውም በቃ ሚስታቸው አረብ አገር ልከው ወይ ከታታቸው አረብ አገር ልከው በዛ ነው የሚኖሩት እንጂ አሁን መስፍን ጋር የሚሰሩ ወጣቶች በሙሉ በዚህ ሰዓት አሁን ወንጀል የሚሰሩበት ሰዓት ነው። ማንኛውን ስራ ሰርተው ቤተሰባቸው እህታቸው የሚረዱ ሰዓት አልነበረም። አታዩም? እንደ ሌላ ሀገር ህዝቦች መጥተው እኮ አረብ ሀገር ቆሻሽ እኮ ነው የሚጠርጉት። ክብራቸው ዝቅ ብለው እኮ ነው ቆሻሻን የሚጠርጉት። ግን ብር ያገኙበታል እንጂ ክሳር አይደለም። እኛ ሀገር ወንዶች መጥተው
ምን እንኳን 1000 ድርሃም ወይ 1000 ሪያል ተውትና 3000 ሪያል ይሰጣቸዋል ቢባሉ መንገድ አይጠርጉም። በኩራታቸው ኩራት ጥግ አይደለም። ሱብሃንአላህ እኛ ሴቶች ነው የምንሻለው ለመስራት። ምንም ያገኘነው ስራ ገብተን እንሰራለን እንጂ ምንም አይነት ኩራት ባይኖርባቸው በጉልበቴ ሰርቼ ሊደር ቢሉ እኮ ከመስፍን ጋር ሰርተው ይህን የመሰለ ወጣት አያንገላትቱም ነበር። አሁን ይሄ ወጣት ነው ገና ወጣት ናትናይን አስመልጦ በሌላ መኪና እኔ አላቅም ልጠመቅ ነው ቤተክርስቲያን የሄድኩት እንደዛ ጠዋት ነው የመጣሁት ብቻ እንትን ብዬ ልመለስ ነው በዛ አጋጣሚ ነው ያገኘችኝ መኪናው ጋር የሄድኩት ደግሞ ወደ አዲስ አበባ የሚሄድ መኪና ስለሆነ በዛ ሊሄድ ብዬ ነው እንጂ እኔ ናትናይ የሚባል ነገር አላቅም ብሎ ሽምጥጥ ብሎ ነው የካደው። በቃ እንዳለ ይክዳሉ እንዳለ ውሸታሞች ለምን እንደሆነ አላቅም። ግን እዛ ቤተክርስቲያን ናትናይን የሚያጸምቀው ልጁ አይ ብር ከፍሎኝ ነው በኃይለኛ ብር ከፍሎኝ ነው ናትናይን የወሰደው። አንተስ ብትሆን ማለት ነው ቤተ ክርስቲያን ማለት በጣም የተከበረ ፈጣሪህን ደግሞ ይቅር በለኝ የምትልበት ምንም አይነት ወንጀል ማይሰራበት ንጹህ አሁን የተወለደ ህፃን ምንም አይነት ኃጢአት የለውም ወይ ምንም አይነት ወንጀል ፈጣሪ አይጠይቀውም አይደል? ቤተ ክርስቲያን ስትገቡ ጊዜ እኮ እንደዛ ንጹህ ሆናችሁ መግባት አለባችሁ እንጂ ቤተ ክርስቲያን ውስጥ የኖራችሁ እኔ እዚህ ጋር ቤተ ክርስቲያን ለመወንጀል አይደለም፣ ወደ መስጊድም ቢሆን እዛው ውስጥ ወንጀል እንዴት ትሰራላችሁ? ሴትዮዋ አደራ ብላ ሰታህ ነበር። እንዴት ብር ሲሰጡ ሀውተት ትሰጣለህ? አንተ ቤተ ክርስቲያን ውስጥ የሰራህ እንዴት ይህን ወንጀል ትተባበራለህ? እንካ ብር ሲልህ እኮ ይሄ ነገር ወንጀል መሆኑን እንዴት አታውቅም? ህፃን አይደለህም አይደል? ትልቅ ሰው ነህ። ቤተ ክርስቲያን ውስጥ ብዙ አመት ኑራ ያለሁ ብለሃል። ለምንድን ነው አንድ ቤተ ክርስቲያን ባልሆነ ነገር እንዲጠራ የምታደርጉት? ለምን አንድ መስጊድ በመጥፎ ነገር እንዲጠራ ለምን ታደርጋላችሁ? ለጥቅማችሁ ብላችሁ እንዲህ ወንጀል ለመስራት ከፈለጋችሁ ውጡ፣ ከቤተ ክርስቲያኑ ከመስጊዱ ወጣ ብላችሁ እንደፈለጋችሁ ስሩ። ግን ሰው ሂዶ አልቅሶ ፈጣሪው የሚለምንበት ቦታ የተከበረ ቦታ በእናንተ አይነት ተልካሻ በሆነ ሰው እንዲቆሽሽና እንዲወርድ ታደርጋላችሁ። እንዴት ቤተ ክርስቲያን ውስጥ አንተ ብር ሲሰጡ ጊዜ እኔ አልፈልግም አትልም ነበር? ሁሉም ጥቅም ፈላጊ ነው። ሁሉም ጥቅም ፈላጊ ለምን እንደሆነ አላውቅም። በቤተ ክርስቲያን ውስጥ እንዲህ አይነት ግፍ መስራት አግባብ አይደለም። አልፈልግም እኔ ሴትዮዋ ራሷ መታ እንትን ማለት ነው መውሰድ አለባት እንጂ ወይ ስጥ ያለችኝ ሰው ከሷ ጋር አገናኛኝ ማለት ሲገባ ብር በብዛት ስለሰጡ ሀውት ተሰጥተዋል። ጥሩ አይደለም። ህሊና የሚባል ነገር አለ። ህሊናህን ንጹህ አድርገህ ነው ቤተ ክርስቲያን ውስጥ መግባት አለብህ። ለማንኛውም ናትናይን የምናገበው አሁን መልሶ በመስፍን ቁጥጥር ስር ነው የዋለው። መስፍን የያዘው በመስፍን እጅ ገብተዋል። ግን እነ ዘላለም አግኝተውት ደስተኛ የምንሆንበት ጊዜ ቅርብ ያድርግልን። በጣም ስሜታዊ ሁኜ ተናግሬ ያለሁ። በጣም ይቅርታ ውድ ቤተሰቦቼ። ሰላም አለይኩም ወራህመቱላሂ ወበረካቱ።